እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። እሰይ ከዚህ በኋላ ከእሷ ጋር ነው የምኖረው እና እሷን መርጫለሁ። ለዛሬ ስለሆነ ልፍቀድላቸው። ፍቀጂ። ለዛሬ ስለሆነ እየሳመችኝ ነው አለ እኮ። አንተ እኮ የመሳማ ባዝ ያለብህ ሰውዬ ማለት ነው። ለማንኛውም እንኳን ደስ አላችሁ። እኔና ሩታ ታርቀናል። ከዚህ በኋላ አብረን ነው የምንሆነው። ትላንትና የዋልኩት ከሩታዬና ከልዑልዬ ጋር ነው። እኔ ሩታ መርጭ ያለው ብሏል ማለት ነው። እንግዲህ እርማቸው አውጡ። ውሽሚትዬ ነብስ ይማር። እውነቴን ነው። ሱክ ሱክ እያለች መጣች እኮ ይቺ እርጎ ዝም ማለት ነው። ውድ ተመልካቾች እንግዲህ እንኳን ደስ አላችሁ። ዛሬ የኛ የዋንጫችን ቀን ነው። የዋንጫችን ቀን ማለት ነው። ዩኒፎርማችን ወደ ላይ አርገን የምናርገበግብበት ቀን ማለት ነው። የምናርገበግብበት ነው። በቃ ደግሞ እኮ አሁን ከእጅ ወደ አንገት ዞረዋል። የውሽሚት በጎች ማለት ነው። አንገቱ ላይ ያደረገው ሀብል ነው ደግሞ ማለት ጀመሩ ማለት ነው። ወይ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ ተመልሼ አሁን መጥቻለሁ። እናንተ ወጥ እንደጣፈጠላት ወይዘሮ የመሰለ እኮ ዛሬ ተመላለስኩባችሁ፣ ተምነሸነሽኩባችሁ። ምክንያቱም የወሬ ጥማት አለብኛ፣ የወሬ ጥማት አለብኝ። ታዲያ የወሬ ጥማቴ ሳወጣ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። ውዶችዬ በጣም አመሰግናለሁ። ዛሬ ብዙዎቻችሁ ሰብስክራይብ አድርጋችሁኛል ማለት ነው። ከልብ ነው የማመሰግነው። አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አፈምሱኝ። መፈመሱ ይቅርና 30 ሺህ ያስገቡኝ፣ 30 ሺህ ያስገቡኝ ማለት ነው። እናም ውዶችዬ ዛሬ እንግዲህ መግቢያችሁ ላይ እንዳያችሁት የሩትዬ ጀግኒቷ የአንበሲቷ የነብሯ ማለት ነው የነብሯና እንዲሁም ደግሞ የጋሽ አሸብር ሰላም ካወረዱማ ጋሽ አሸብር ትተን ወደ አብርሃም መግባት አለብን። ስለዚህ የአብርሃም የልዑል ሸጋ አባት ማለት ነው የእነሱ ቪዲዮ ነው እንግዲህ በጉጉት ስንጠብቀው ቀኑ አልመሽም አልነጋም ብሎን እንግዲህ እንደዚህ አይናችን አፍጥጧን ስንጠብቀው የነበረው ቪዲዮ መጥቷል ማለት ነው። ደረሰን፣ ተለቀቀልን። እናም ቤተሰብ አብርሃም እኔ ሩታን በጣም ወዳታለሁ፣ አፈቅራታለሁ። ከዚህ በኋላ ከእሷ ጋር አብሬያት መሆን ነው የምፈልገው። በፍቅር ልጄን ማሳደግ እፈልጋለሁ። ከዚህ በፊት ላጠፋሁት ስህተቴ ይቅርታ ጠይቄያችኋለሁ ብሏል ማለት ነው። እንደሰማችሁት እኔ ሩታዬን መርጫለሁ ብሏል። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። በጎችዬ እውነቴን ነው የምላችሁ። ቻሉት። ቀዝቃዛ ውሃ፣ ቀዝቃዛ ወተት ጉንጨት እያላችሁ እንግዲህ ሩታዬም ዛሬ ፈካ ብላ ነው የመጣችው። ለነገሩ ሰሞኑም እሷ ከሱም ባትታረቅ ራሱ ፈካ ብላለች። የምታምር ቆንጅዬዋ ልዕልቷ ሞዴሊስቷ ማለት ነው። በይበልጥ ደግሞ ዛሬ አምሮባት እንግዲህ ከባሏ ጋር እየሳመችው የልጅ አባት እያለችው ዌልካም እያለችው አይተናል ማለት ነው። ቤተሰብ ደስ አይልም? ደስ ይላል። በሉ ባንዳፍ ማለት ነው። ደስ ይላል። ምንም ማድረግ አይችልም። የኛ የዋንጫ ቀናችን ነው። አርሴናል ዋንጫ ሲበላ እኛም በላን። የምን አባሽ አርሴናል ነው አትሉኝም? የሆነ አርሴናል ሲባል ሰምቼ ነው እንጂ አላቀውም ከነመፈጠሩ ማለት ነው። ግን የኛ የዋንጫችን ቀን ነው። በቃ ዛሬ ማሊያችንን የምናርገበግብበት ቀን ማለት ነው። ምክንያቱም አብርሽና ሩታ ሰላም ያወረዱበት ቀን ማለት ነው። ታርቀናል፣ ሰላም አውርደናል። ግን አብርሃም ማለት ነው አብርሃም ግን እኔ እኮ አንዳንድ ጊዜ የአብርሃም አክት እኮ ደስ ነው የሚለኝ። እንደ አእምሮ ዘግመተኛም ያደርገዋል፣ እንደ ጨለለ ሰውም ያደርገዋል ማለት ነው። አሁን ዛሬ ምንድን ነው ያለው? ሩታና ልጄን ይቅርታ ጠይቄያለሁ፣ ያጠፋሁባቸው ነገር ይቅርታ ጠይቄያለሁ። ግን ሩታ ብቻ አይደለም ወይ ያስቀየምኳት፣ ኤፍሬም አንተንም አስቀይሜሃለሁ ሲለው የኔው ችግር የለውም እኔ ወንድምህ ነኝ ችግር የለውም። ዋናው ግን ከሩታ ጋር ሰላም እንድትሆን
ከሩታ ጋር ትዳርህን እንድትመሰርት በቃ ወደ ቀድሞ ወደ ልቦናህ እንድትመለስልኝ ነበር የምፈልገው። የኔው ደግሞ ችግር የለውም ብሏል ማለት ነው። ኤፍሬም ትችላለህ፣ ጀግናው ማለት ነው። የሩታ መከታ ወንድም ማለት ነው። አያችሁ አይደለ? የኔው ችግር የለውም ብታስቀይመኝ ምንም ብትለኝም የኔው ችግር የለውም። እኔ ዋና አላማዬ ከሩታ ጋር እንድትሆን ነበረ፣ ተሳክቷል ብሏል ማለት ነው። ግን ለምንድነው ጥያቄ ጠየቅከው? ኤፍሬም እንዳስቀየምከው ሌላውን እንዳስቀየምከው አታውቅም ማለት ነው። ዝገት ላይ ነበር የተባለ እውነት ነው ልል ትንሽ ነው የቀረኝ። እናንተ ደግሞ ኧረ ተመልካቾች፣ ኧረ ሄርሜላ በጎች ከምኔው ነው ከእጅ ደግሞ ወደ አንገት ሄዳችሁ እናንተ? ከእጅ እኮ በአክሮባት ወደ አንገት ወጡ እኮ ቤተሰብ። ከቦርሳ አውጥታ መስተፋቀር አሰራችበት እያሉ ነበረ። የሆነ የቦርሳዋ ጌጣጌጥ አውጥታ እየተጫወተች ልዑሌን እጁን እየያዘች አብርሃምን እንደዚህ እያየችበት ያለውን ቪዲዮ አውጥተው እሱ መስተፋቀር ነው አሉ። እነዚህ የተምታታባቸው የሻንጣ እንትን ጌጥና ሌላ ነገር የተምታታባቸው በጎች ማለት ነው። አሁን ደግሞ ምን አሉ? 2 ሀብል በአንገቱ ላይ አድርጓል። ለዛውን መስቀል አለበት። የመስቀል ሀብል ነው። ምን አሉ? ይኸው ሀብሉ አንገቱ ላይ አድርጎታል ብለው ደግሞ ኮመንት መጻፍ ጀመሩ ማለት ነው። አረ እናንተ ሰላም ስጡን፣ ቤተሰብ ሰላም ስጡን። ምንም ማድረግ አይቻልም። እኛ እኮ ድሮም ብለን ነበረ አብርሽና ሩታ አብረው መሆናቸውን አይቀርም። ስለዚህ ጮቤ አትርገጡ። ውሽማ ጠቅሞ አያውቅም። ውሽማ ማለት የጎረቤት ወንፊት ነው። የጎረቤት ወንፊት ጤፍ የሚሆን ዱቄት የሚሆን ነፍቶ ነው ወደ ባለቤቱ የሚመለሰው ማለት ነው። ውሽማም ልክ እንደዛ ነው። በቃ ውሽማ ልክ እንደዛው ነው። ስለዚህ ወደ ባለቤቱ ወደ ልጁ እናት ተመለሰ። በቃ እሱ ብሏል። ወደ ልጄ እናት ወደ ሚስቴ ተመልሻለሁ ብሏል ማለት ነው። እነሱም ወደ ቀልቡ ተመልሷል። እውነትም ወደ ቀልቡ ተመልሷል። እንደዛ የሚያቅለበልበው የነበረው እንደዛ ቅልብልብ የሚያደርገው የነበረው ዛሬ ስክን ብሎ ነው አብርሃም እያወራ የነበረው ማለት ነው። የድሮ አብርሃም ማለት ነው። እንግዲህ ከሄርሜላ ጋር ያለውና ከሩታ ጋር ያለው ልዩነት እዩ ቤተሰብ። ከሄርሜላ እኮ ሊያብድ ትንሽ ነው የሚቀረው። በቃ እንዲህ አገጯ ጉንጯ ሲስብ ምኑ ከምኑ ጋር ሲያገጫጭ ምኑን ሲል ነበር የምናየው ማለት ነው። ዛሬ ከሩታ ጋር ሲሆን ስክን ብሎ ማለት ነው። ደግሞ አእምሮ ዘግመተኛ የመሰለ አታዝግ አብርሃም ማለት ነው። በደንብ ለማውራት ሞክር። በቃ ወደ ሩታ ስትመጣ የሆነ አዝግ የምትሆንበት ነገር አለ። በቃ ምን ልመልስላቸው? ምን ልበላቸው? እነሱ ነግረው ነው እንደ መልስ የምትመልሰው? መልስ አውቃለሁ። ያው ተመልካቹ ለማዘናጋት እንደሆነ በደንብ ይገባኛል። በጎቹ መድኃኒት አድርገውበታል ስላሉ እሱን እንትን እውነት ለማስመሰል ነው አክተህን የምታደርገው ማለት ነው። ግን እኔ ብዙን ጊዜ እመለከታለሁ እንደዚህ ተጣልተና ምናምን ብለው ደግሞ ሲታረቁ አብሬሽና ሩታ አክቱ የሆነ እንደ አእምሮ ዘግመተኛ የሚያደርገው ነገር አለ ማለት ነው። ስለዚህ ያ ደግሞ ደስ አይልም። አዎ ደስ አይልም። በቃ ምንም አይደለህም፣ ምንም አልሆንክም። ወደ ልዑል እናት ማለት ነው፣ ወደ ሸጋ ወደ ልዑል እናት ተመልሰሃል። ሰላምህ አግኝተህ ትዳርህን ምራ። በቃ እውነቴን ነው። በዚህ አጋጣሚ ኤፋ ትችላለህ፣ ወንድም አለሜ ትችላለህ ስልህ ትችላለህ። የማንን ወረኛ የማንን ምናምንቴ እንዳትሰማ መስሜ ጥጥ ነው በላቸው። በቃ ምድረ ዝርክርክ ማለት ነው። ስለዚህ ውሽሚት እንግዲህ መጥታለች የኔ ፍቅር ስትለው ውሽሚት የኔ ፍቅር ማለት አትችም፣ ግን ለዛሬው እንድትሰሚው ልፍቀድልሻለች እና ሩታ እየፈቀደችላት ማለት ነው። ምን እየተካሄደ ነው? ከእሷ ጋር ምን እያደረክ ነው አለችው ማለት ነው። ምን ወደ ባለቤቱ ነው የተመለሰው። አንቺ የተውሶ ነበር ያልሺው ማለት ነው። እኛ እኮ ድሮም ብለንሽ ነበር የተውሶ ዕቃ አገልግሎ አያውቅም፣ አይጠቅምም፣ ይቅርብሽ፣ የራስሽን ህይወት ኑሪ እያልንሽ ነበረ ማለት ነው። ለበቀል ነው ለምንድን ነው የምትሉ በጣም ነው እንደ ሩታ የተበቀለችው። አብርሃምን ተበቀለች ማለት እኮ ልጇን ተበቀለችው ማለት ነው። አብርሃም ብታስቀይመው ብትበቀለው ነገ ልዑሌ አድጎ ይጠይቃታል። ሞኝ ናችሁ እንዴ? እንደዚህ አይነት የምታስቡ ሞኞች ማለት ነው። በምንም ተአምር የልጆቻችሁ አባት ወይም የልጃችሁ አባት ልትበቀሉት አትችሉም። የፈለገው ክፉ ይሁን እንጂ ማለት ነው። የስራውን ይስጠው፣ የራሱ ጉዳይ ነው። ነገር ግን እናንተ ልትበቀሉ አይገባም። ለምን? ልጆቻችሁ ደርሰው ነገ ይጠይቋችኋል ማለት ነው። ሩታ እንደዛ ብታረግ ራሱ እኛ የምንወዳት የምናከብራት ራሱ አንለቃትም። እውነቴን ነው የምላችሁ።
እንናገራታለን። እኛ ለበቀል ሳይሆን እንድትበቀለው የምንፈልገው በፍቅር ልጃቸውን እንዲያሳድጉ በቃ ከዚህ በኋላ በየቀኑ ብሏል አብርሃም፣ በየቀኑ ከሩታዬ ጋር ቪዲዮ እየሰራን እንመጣላችኋለን ብለዋል ማለት ነው። ኤፍሬም አስፈላጊን ከሆነ ከከተማም እንወጣለን እያለ ነበረ። አው ዘና በሉ ዘና በሉ፣ እውነት ተዝናኑ። ፎቶም የለንም ከልዑልዬ ጋር እያሉ ነበረ። መልካም የመዝናናት ጊዜ። እንግዲህ የነገው የከፋ ነው። አው የከፋ ነው የነገው ማለት ነው። እንግዲህ ውሽሚት ስታለቃቅስ ነው የምናያት ማለት ነው። መጨረሻ ላይ እንግዲህ ተቋርጧል፣ ሳይቋጭም ተቋርጧል ማለት ነው። ነገም እንግዲህ በጉጉት እንጠብቃለን። ውሽሚት ነገ ፌንት የምትነቅልበት ቀን ነው። ለማንኛውም መልካም ምሽት ባይ